ፎሎወርሴን አሳደግኩት አለ አንዱ 110,000 ፎሎወርስ አለውና በጆሲ ዘፈን ቻሌንጁን ተሳትፎ ማለት ነው። መቷል አንተ ምን አስቀልደኛል? አንድ ብር እንዴት ነህ? ማነህ አንተ ራስህ? ማለት ወንድ እመስላለሁ? አያስቅም። አትመስልም። እና አይ በሴት ነኝ። እንደ ሴት አውራኝ። እሺ ጌም ልትጫወቱ ነው? የኔ እናት ይሄ ነው የሚያምርብህ። እንዴት ነህ? እንዴ ኧረ አራስ ነበር አለች እንዴ ሲሆን አይ ልጅ እኮ ማለት ነው ባላወቀ ተርቦሻል እኮ። አንቺ ግን ላሻልሽ ባልባነነ ሙድ ተርቦሻል እኮ። ቪዲዮ ሰርቶብሻል እኮ የልጅ አንድ መልእክት ለሮቢሩት አባቴ እንግዲህ ጠንክሪ አንድ ብርነትሽን እንግዲህ በሰማ መንገድ ላይ እንዳትታነቅ ጸልይ እላለሁ። ፈረሰኛው ከአንተ ጋር ይሁን አባቴ። በዚህ አጋጣሚ ይኸው ሮቢ አንድ ብር ሜላትዬ ቆንጆ ዘፈን ልጋብዝሽ። ማርያምን ለአንቺ አባብዬን ክፈትላት። አይ አባብዬማ አንዱን አባበለ እኮ ሁለት አይችልም። በቃ ሚውት አድርጉሽ አንዴ በዝባይ ለሜላትዬ ብሉቱዝ አገናኝታ ነው እንዴ? ኧረ ቆንጆ ዘፈን ነው እንጂ በአሪፍ ስፒከር እና ሚውት አድርጋችሁ ቁጭ በሉ እሺ። ለሜላት ነው። ለዛ ነው የራስህን ዘፈን መክፈት እንትን ያልከው። አንተ አትፍጠን። ከእሷ ጋር ሆነ ነው። ምን ብላ ነው? ብስኩት ገዛላለሁ ብላ ነው። ኧረ አይደለም። እኔ እኮ በአንቺ እኮ ነው የምሰደበው። እኔ ለአንቺ እንትን ስላለን የሚሰርበኝ ወይ ጡርምቤ ወይ ኢትዮጲስ ቢሆኑ ኧረ ስቲፍ ደግሞ ይቀየማል። ስማ ስቲፍ አንዴ አንተ ቆንጆ ዘፈን ልጋብዛት ለሜላት እና ፕሊስ ሚውት አድርጎ ከቻላችሁ። አንተ ግንባርህ ግን ህፃን ልጅ ብላ መሰለህ አንተ ማርያምን ሁለትንም ሰድቤ ከወጣሁ ደግሞ ዘግናኝ ስድብ ነው የምሰድባችሁ። እና መቼ ትተኝ ታውቃለህና ነው። በቃ አይረፍ። አሁን ጌም ነው አይደለ? በቃ ስለዚህ አርፈህ እንትን በል እሺ ፕሊስ። ሌላት ቆይ አንዴ ልጋብዛት በፈረናት እስቲፍ እያወራች ነው እኮ ሚውት ተደርጋ ራሱ አንተ ይጮ የምን ዝም ብሎ ትሊት ንፋበት። የኔ ማርያም ይሄ ዘፈን ሜላቲ ላንቺ ነው። ወይ ሉጣ በቃ ታኩሬ እና ግራ እየገባኝ ነው። እኛ ፌስ ቱ ፌስ በየት እንገናኝ ታዲያ? በየት እንገናኝ እኮ አንተ በፕሊስ ቀስ ብለህ ውጣ። አሁን እኮ አንተ ጋር ብዙ ሰው ስላለ ምናምን ለዛ ነው የተፈለገው። ገባ ያልሆነ እዚህ እያያችን አይደለ? እዚህ 370 ሰዎች አይደለም። አረ ነው እሱ ነው ሮቢሩት ነው ራሱ አበሻ ከሰገጠ ሰገጠ ነው። በቃ ምንም ማድረግ አይቻልም። አባት የሆነ ቀን እኔ ቪዲዮ ልሰራልሽ ነበር እንደዚህ ሲያስጨንቁሽ፣ ነፍስሽን ሲያስጨንቁት ቪዲዮ ልሰራልሽ ብዬ ቀደምሽ። በአካል ይብሳል። እዚህ ጋር ኖርማል ነው። አረ በእግዚአብሔር
ማርያምን ፓስቲ ያላስበላሉ መንገድ ላይ ፓስቲ ይቀርና የሆነ ብሔር ተናግራል ምናምን መተናነቅም አለው። እኔ ለአንቺ ነው የማስበው። አረ በእግዚአብሔር አረ ተይ ምንም አባታቸው ያለ ነግሬሃለሁ። 1 ብር አንተ ራስን ነገር ካወቅ የሆነ ነገር ግን አለ ግን የሆነ ነገር ሀፕን ያደርጋል ብዬ አስባለሁ። ዝም ብሎ ቪዲዮ ልቀመጥ። እሺ ልተኛ ነው የምር። ችግር የለም በቃ ሞታ ከፈለሽ እቺ ፊዮና ትገባለች። በቃ ችግር የለም። ስትተኝ ታምሪያለሽ እኮ ለምን ታጠፊዋለሽ ካሜራው? እሺ ፊዮና ላኪልኝ መጋቢ ዘው ቪዲዮ ሰራ የሚያግዝ ሰው አለ ስታወራ ሚነግር አለ ሰው ብቻ ነው የምታወራው። ይሄ ታዲያ ብቻን እንኳን አይደለም ውስጥ የሆነ ማሰይጣን አለ እንጂ ብቻ ነው ሁሉ ነገር አጣለ። ጌሙን እንቀጥላለን። እንዲህ አይተዋል ግን የሰራቸውን ቪዲዮዎች እያንዳንዶቹ አይዲያዎች ብላ አጠገብ ያለው ሰው ግን በቃ የዋር ሰው ላኪ በለው። እግዚአብሔር የዋር ላኪ በለው። እህቴ ነች፣ የምር እህቴ ነች እና በጣም እከክ ነች። የመጨረሻ በቃ እሷ ነች እንደ እስረኛ እያመጣች ከስር ከስር ምግብ የምትሰጠኝ ማለት ነው። የምትቀለበኝ እሷ ነች እና የእሷ ተስላ እንወድሻለን በያት በላት። እኔ እወድልሃለሁ። ይበቃል፣ ይበቃል። እኔ በጣም እወድልሃለሁ፣ ያንተንም ጨምሬ እወድልሃለሁ። አንቺ ውጪ ከክፍል አንተ አይቻልም፣ አይቻልም። ጋይስ ይቀጣልሽ። ወንድ ልጅ ባይዘው ሴት ልጅ ማለት ነው። ሴት ልጅ ወንድሟን ምናምን ከሴት ጓደኛው ጋር ታጣብሳለች። ጀስት ቢያወሩ ምናምን ኖርማል ነው። ግን ወንድ ልጅ ግን በእህቱ ድርድር አያውቅም። በቃ እግዚአብሔር ለቃ አይደለ ጋይስ? ወይስ ውሸት ነው? የምሬ ነው እግዚአብሔርን። ሴት ልጅ ለእሷ ኖርማል ነው። ወንድ ልጅ ግን እህቱን በፍጹም አያስነካም። እህቱን ትላለህ እንደ እኔም ቢያደርጉኝ ይቀለኛል እሷ ከሚነኳት። በስማ እድሬ አንድ ብር ሰላም እያለ ነው። ያው አንድ ብር የኔ አባት ኔትወርኳት በዚህ ደግሞ ሮስ ልታረገኝ ነው። ኧረ አባቴ ኧረ የሮስት እኮ አይደለም እኮ እኔ እኮ ጨዋታ ነበር የምንጫወተው፣ ግን ያው ሰው ያመርገውልኝ ጭራሽ በትልቁ አረከኝ። በስመ አብ ቢያንስ መብራት አብራ መብራት አብራ። አሁን ሁላ ከእንቅልፌ ተነስቼ እኮ ነው ስፖርት ሰርቼ ጨርሼ ነው። ከስፖርት ቤት ነው እየወጡ ያለው። አዎ ቪዲዮ አብራ እስቲ ላይት በእናትህ ወደፊት አብራ። ልጃይ አብርቷል እኮ በቃ ታስጨንቅ። ክፍል ልቀይርላችሁ። ልጃይ እንዴት ነህ? ፊፊ እንዴት ነሽ? ሰላም ነው? ለምንድን እዚህ የሚወስድ እኔማ ለሙከራ ያክል ነው። ያው እየታዩዋችሁ ከሆነ ብዬ ነው። እየታየን አይደለም። ቪዲዮን አብራ እየሞከረ ሰማኝ። ልጃይ ወይ ፊፊ እንዴት ነሽ? ልጃይ እንዴት ነህ? ወይ ፊፊ አለን እንዴት ነው? አለን የሆነች ጓደኛዬ ቀን ቀን እንዲህ ስራ ይበዛባታል እና ማታ ማታ ጂም መስራት ትፈልግ ነበር። የት አካባቢ ነው በዚህ ሰዓት? የራስ የቤት ውስጥ የተዘጋጀ ጂም ቤት አለ። ችግር የለውም። ቤት ውስጥ አዘጋጅታችሁ ነው? እስኪ አሳየን፣ በእናትህ አሳየን፣ አሳየን። ቤቱ እንጠላጠል ማነው? በእናትህ ዝም ብለህ ላይት እንኳን የሚበራ የለም ወደፊት ምናምን እንደዚህ አብራ። ወይ ሻሌ ልግባሽ፣ ክፍል ውስጥ ልግባ። ኧረ 6 ብላክ ያረው እግዚአብሔር ማርያም ለዚህ ልጅ ነው ሚሪ እንዳይደለም እንዲህ የመኪና ብራት
ማርያም ቆይ ካሜራን ላስከፍተው ቤቱ ወደ አምፖሉ ቀረብ በይ። ወንበር ላይ ቢሆን ቆመ። ሚረር ማየት ራሱ ለዚህ ልጅ ስፖርት ነው። ከዛ እኔ የሆነ ነገር አንድ ብር ምናምን ብላችሁ ልታቀሳስሉ እግዚአብሔር ምንም እስቲ እንዴ ልጅ ምናምን ካለው ምናምን እንዳይፈሩ እሺ። ዋው አሁን እየመጣ ነው። አሁን እየመጣ ነው። እንዴት ሰራተኛ አሁን እሺ። ሾር ቤከባ ብላኪ ቅልስ አይደለ እንዴ? በስባይ ብላኪ ግን አይደብርህም? ሰው በራ ባለጊዜ ምን አደረኩኝ እንዴ? እግዚአብሔርን አራፍንጫ ውስጥ አልፈልግም። በቃ እግዚአብሔርን አንድ ብር ግን ይደብራል። እሺ አረፍ ቪዲዮ ኮል አደረጋችሁት እኮ ከዛ እጁ ውስጥ እንደሆነ ያው አንደ ካፍንጫው ቀጥሎ እሺ እንጀምር። ዲጂ አባቴ አፍንጫውን ራሱ በአምስት ጣቱ ነው የሚጎረጉረው። ማሚ እንዳደነግጥ ኤቢ ነገራት። የሰው ልጅ ነው። እሺ ሊጃይ ኧረ የሆነ የመልስ ምትማ ያስፈልጋል። መንሽ ጆከረር የሚባለው የጻፈው ላመመው እግዚአብሔር ሊጃይ ወንድማችን ደረት ሚደብስ ኧረ በቃ ሰክስ ጌሙ ላይ እንቀጥል። እናቴ ትሙ ደረቱን ይደብድብ እያሉ ነው። ልጄ ስነ ስርዓት እንደዚህ አይነት ቀልድ አትቀልዱ፣ ይደብራል። ኃይለ ጨዋታ ነው። አይ አንቺ ደግሞ እግዚአብሔር ልጅ አንተ ራስህ ለምን እንደዚህ አይነት ቪዲዮ በራስህ ሙድ እያያዝክ ለምን ትሰራለህ? ከኃይሌ ገብረስላሴ ከዛ ከሯጩና ከመንሱር ሀብታሙ ማን ነው? ኧረ ማን ኃይሌ ነው ያረዳል። ኃይሌ አይደል ሀብታም ነው እንዴ? አዎ ልክ ነው። ታውቃለህ እኔ እኮ ገርሞኝ እኮ ነው። ምን እሺ፣ እንደገና ኃይሌን አባቴ ማለት መረጥሽ? ኧረ ሞነን አባቴ ብዬ ብከተለው ለራሱ ሩጫውን ታውቀው የለ እንዴ? በይ ደርሽበት አልደርስበትም ነው እየሮጣት እኮ ከደሴ ሸገር እኮ እሱ በአራት ቀን የሚገባ ብቸኛ ኢትዮጵያን ሰው እኮ። ኧረ አንተ ተምች፣ ኧረ በስመ አብ ምን ይሻላል? ወይኔ ኧረ ዳሽ መስሪያ ቤቱ ነው ለራሱ እግሩ ይሮጣል። ታውቃለህ ቁጭ ብሎ ይሮጣል። ምንድን ነው ካልከው ኦሎምፒክ ይላል። ዛሬ የማይለው የለም እኮ አበበ በጣም የሚገርም ሰው ነው። መድኃኒዓለም በጣም ደስ የሚል ሰው ነው ኃይሌ ነው። ሰውን መርዳት የሚያስደስተው ብቸኛ ሰው ነው። ማን በጣም ይለያል። ዋው ጎበዝ ናት። እና አንድ ጭዊ ድገም እና ያረዳል። ጃራ በባዶ እኮ ትንሽ ደከማል። በቃ እኔ ልተኛ ነው። 6 ሰዓት ነው። ስማ ታኩር ገነ የምር ቲክታክ የሚል ቲሸርት አሳትሚ እየተባልሽ ምን የሚል ቲክታክ የሚል ቲሸርት አሳትሚ። ለምን? እኔ እንጃ አሉ እንግዲህ ቤተሰቦቼ ናቸው ያሉሽ። ኧረ አለፈበት እኮ የሆነ ሰዓት እኮ በጣም ብዙ አሰርቶበታል እኮ ያንን ነገር መሰለኝ። ኦኬ እና ነገ ልትገቢ ነው እንጂ በጧት? አዎ ጀምር ያለው በቃ ማታ ነው በሳምንት 3 የምሰራው። አታብዥ ማን ሲበዛም ጥሩ አይደለም። በሳምንት 3 ቀን በቂ ነው። ያረዳል 3 ቀን ትገቢያለሽ። ራን ብለሽ መውጣት።
አዎ ይሄንን ህዝብ ተለውጬ አፉን ዝም ካላስባልኩኝ አልቻለም። በቃ አይችሉኝ እንትና አልቻልኳቸውም። ኧረ ያረዳ ልጅ እንዲህ እያልሽ እያሰፋፋሽ ምናምን ሄደሽ ህዝቡን ካላስደመምሽ ከባድ ነው። ናርዲ እንዴት ነሽ? አንዱን ተጠግሬ ነው ማሳያቸው። ልክ ነው ምርጥዬ። እና ልተኝ ነው በቃ? አረ 6 ሰዓት ሆነ እኮ በቃ እንደው አጫወኩሽ እኮ እስካሁን ለራሱ። አረ ያረዳ ልጅ በቃ ቴንኪው። ለማንኛውም ስሚኝ ነገ እንደነገርኩሽ በቃ ያለው ነገር ፊክስ አደረግልሽና ይሄኛው አካውንትሽን ተጫውተበት አታውቅም ግን ምሁር መስላት እኮ ነው በመነጽር ጨው ስገባ። አራዳ ልጆች እኮ በአይን ይተዋወቃሉ። ባይዘው ታውቂያለሽ? አዎ አንቺ ደግሞ በዚህ አይን ወደ 36 የአራዳ ልጅ ባንዴ ነው የምትተዋወቂው። እዚህ ላይ እናንተ እንትን እንደምትሉት ሆና ነው አለ የአራዳ ልጅ ነው። እዛም እያለ 1-4-5 ቀን አብረን ነበረን። የአራዳ ጥሩ ልጅ ሸቤ ጊፍተሩ ነው እኔ አይደለም ስላንቺ ነው እንጂ እየሰከስኩ ያለሁት። የአራዳ ልጅ ምንሽ 1-4-5 ቀን የምትለው አንተ? እኔ 4-5 ቀን ነው የገባሁት። 3 ወር 4 ወር አይደል እንዴት አሽቼ ወጣሁት። በቂቤ ነው እዛሽ ፕሮፋይሉን አይተዋል? ሁለተኛ ላይ ያለው አትጤ እኔና ፕሮፋይሉን አይተዋል? ሁለተኛ ላይ ያለው ሰቆቃው የሚለው አይቼዋለሁ። የኛ ፋሚሊ ስም ነው። ደገመችው በእናትህ። ከስሙ ይልቅ ፕሮፋይሉ ነው ሰቆቃ ያለበት። ሳምሪ መስፍኔ እንዴት ነህ መስፍኔ ብዬሻለሁ። ሳምሪ መነጽር ላደረገ ሰው ትሰጫለሽ አይደል? ምሁር መስላት እኮ ነው በመነጽር ጨው ስገባ። በጣም ምግብ የምትበላ አይመስልም ነበር። እዛም አልበላም ስራ ላይ ነኛ። እስጢፎ ሲገባ በነገራችን ላይ በብር ላስቲክ ነው ያሰሩት እጁን እንደዚህ። አንተ ቀለድክ። በብር ላስቲክ ድብል አድርገው አዝሮ ማ ዳኒ ሸውራራ ምናምን ብሎ ሙድ ይዞብሽ ነበር አይደለ? አዎ እንዴ አንቺስ አባቴ ጨለማ ክፍል አይደለ እንደ ገባው ተሾሮሩባ አይነት ምቾቱ በጣም አሪፍ ነው። ማሳጅ ለሚያስፈልጉ ሰውነት ማሳጅ ለሚያስፈልጉ ሰዎች በጣም አሪፍ ነው። እንዲህ ያለው ከሰኮ ጉርት እየሸሸኩ ያመጣፍጥ ከዚህ በኋላ ነው ደስ ያለው። ማሳጅ ለሚያስፈልጉ ሰውነት ሰዎች በጣም አሪፍ ነው። ለሰውነታችሁ ጥሩ ነው። ብርታትም ነው። ቆንጆም ነው። በጣም አስተማማኝ ነው።